ልጅ ስላለው ብሩኬ ካንቺ ይለያያል ማለት አይደለም። ይሄ ነገር ህይወት ይቀጥላል አይቀጥልም ማለት አይደለም። ይቀጥላል ከተባለ እንኳን እግዚአብሔር አያርገውና ልጁ ለብሩኬ ማለት ብሩኬን አጣሽው ማለት አይደለም። የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። በያላችሁበት ሁሉ ሰላማችሁ በዘት ይበልልን። የምንወዳችሁ የምናከብራችሁ የጨረቃ ፋሚሊዎች እንዴት ናችሁ? እንግዲህ ከስንት ወራት በኋላ ዛሬ የተገኘቻለሁ ማለት ነው። እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። ከወር ከምናምን በኋላ ያው የጊዜ ጉዳዩና የግል ነገር ነው። አልመቻች ስለኝ በሆነ ኬዝ አልመቻች ብሎኝ ነውና እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። በያላችሁበት ሁሉ ሰላማችሁ በዘት ይበልልን። ያው ዛሬ መጣሁበት ሐሳብ ያው ስለነ ብሩኬና ስለነ ሃይሚ ነውና የተፈጠረው ነገር ታውቃላችሁ ቤተሰብ። ያው እስከዛሬ ድረስ ዝምታን የሰበርኩት ያው ከነገ ዛሬ ይሻሻላል፣ ከነገ ዛሬ ደግሞ ይስተካከላል በሚል ነበር። ስናስበው ነገሩ ደግሞ ወደ ሌላ ነገር እያከረረ መጥቷል። ብቻ እግዚአብሔር ያስተካክለው ነው የምንለው እንጂ እኔ እንደዚህ አይነት ወጡ መናገር ብቻ በውስጥ ነገር መናስተካከል ብቻል በውስጥ መጨረስ ቢቻል ነገር አሪፍ ነገር ነበር። ስናስበው ነገር ደግሞ ሁሉም ነገር ተባብሶ ወደ ሌላ ነገር እየሄደ ነው እና የናንተም ብርታት ያስፈልገናል፣ የናንተም ጸሎት ያስፈልገናል። እኛም በተቻለው አቅም ማስተካከል የምንችለው ነገር እናስተካክላለን ቤተሰብ። እና እንዴት ናችሁ? በጣም ሊናፈቃችሁኝ ውድ ቤተሰቦቼ። ከስንት ጊዜ በኋላ ሰው ሲጠፋ ማትፈልጉም እናንተ እና እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። እናንተም ደህና እንደምትሆኑ ባለሙሉ ተስፋ ነን። እና ቤተሰብ እንዴት መሰላ እኔም እንደ ታናሽነት ወንድም ሆኖ መናገር የምፈልገው ነገር አለ። ነገሮቹን ዝምታ ማለት ብዙም ነገር ዝምታ መሆን ምንም የሚፈጥረው ነገር የለም። ማስተካከል የምንችለው ነገር ያንዱ ሐሳብ ለአንዱ ሊጠቅም ይችላል። ሼር በመደራረግ ብቻ በተቻለን አቅም አንዱ የሆነ ነገር ሐሳብ ስታመጣ ያን ነገር የሚያስተካክል ከሆነ ያስተካክሏል። ለአንዱ ደግሞ እንደዚህ አይደለም ካንዱ አንዱ ይሻላል በሚል ነው። እና ቤተሰብ እናንተም ባላችሁበት ሁሉ ሰላማችሁ ይብዛልን። ማስተካከል የምትችሉት እናንተም ከገኗችሁ ሱት እኛም ከናንተ ጋር ስንኖር ብቻ እንደመጀመሪያው ባንከፋፈል ከአንድ ወገን ባንሆን ማስተካከል የምንችለው ሁለታችን አንድ ስንሆን ነው። እና የምናስተካክለው የምንችለው ሁላችንም ቤተሰብ እናንተም እኛም አንድ ሆነን ይሄን ነገር ከነዚህ መሀሎች እሷን ልጅቷ እዩን ማስወጣት ነው ያለብን። እና ያው የጊዜ ጉዳይ ነው። ዲኤንኤም ተመርምሯል። አሁን ያው ትንሽ ነገር ነው የቀረው። እና ብሩኬ ማኔ ብዙ ነገር ያየውበት ይሄን ቪዲዮ ታያዋለ። ያንን ዲኤንኤውን ተመውጣት አልነበረብህም። እቺ ልጅ እኮ ነገር ሊቀየር ይችላል። ከዚህ ቤት እኮ ሰው አምነ ምን ብለህ አይተዋል እኮ። እና ይሄ ነገር እኔ በአንተ በኩል የተናደድኩበት ይሄ ነገር ነው። ይሄ እኮ አንደኛ ጎር ተመርምሮ ምን የተባለ ነገር ነው። እስከሚስተካከል ደግሞ እስከሚሆን ድረስ ተከታትለ ምን ብለህ ነው። እኔ ትላንት በጣም ነው ደስ ያለኝ። ያው ሁሉ ነገር እንደዛ ቁጭ ብሎ እንዳውም እንደሱ ሐሳብ ነው ትክክል ነው። እኔ ዲኤንኤ በድጋሚ እንዲመረመር ነው ፈልገው። አው ያንተ ባታምንበት ኖሮ ልጁ ያንተ አለመሆኑ ብታምንበት ዲኤንኤ መርመር አትልም። እርግጠኛ ነኝ ያው አትልም። ደግሞ ይሄን ታረጋለህ ማለት አይደለም። በቃ ይሄ እግዚአብሔር አያርገውና ሆነም ቢባልም ልጅ ነው ማሳደግ ነው ምን ችግር አለው? እና እናንተ ያንተ አንደኛ ነገር ሃይሚዬም አንድ ሰው ከጎኑ ሲሆን ነው አንድ እንጨት ብቻው እንደማይነድ ሁሉ ማለት ነው። አንቺ ከጎኑ ስትሆኚ ስታበራታችሁ ለሷ ከፍተት አለ መስጠት አንቺ ስለተናደሽ ከሷ ጋር ጭራሽ አፍክ ባትካፈቺ አፍ መካፈት ምንም ሊጠቅም አይችልም። ከሷ ጋር ብቻ አንቺ በቃ የሁሉ የለፋሽበት ፍቅር ነው። አንቺ ደግሞ ጠንካራ ሴት ነሽ። ከዚህ በላይ ስንት ነገር አሳይተነሽናል። ለስንቱ ሴቶች አሪያ መጥቶ ልጅ ነሽ። እና ማስተካከል ምቺ ነገር ራስሽ ማስተካከል ለምን ምትሆይ ይሄ ነገር በወከባ ሚስተካከል ነገር አለ። ቁጭ ብላችሁ ሁለታችሁ አንቺ ከሱ ጎን ሆነሽ ሐሳብ በማምጣት ይሄ አይደለም ማለት ነው። በቃ ከሱ ጎን ያለሽው አንቺ ነሽ። ከዚህ ስንት ነገር መጥቶ ያንቺ ድክመትሽ ምን ተጠቅማብሽ ነው ይሄ ሁሉ ነገር እየፈጠረች የነበረው። አንቺ የምታስተካክዩ ነገር አንቺ ነሽ ማስተካከል ምትችይም። ለምን ከብሩኬ ጎን መሆን ያለብሽ ለሷ ከሁለታችሁ ክፍተት እናንተ መጣላት ተጠቅማ ነው እናንተ መሀል መግባት የምትፈልገው እሷ። እናንተ አንድ ሆናችሁ እናንተ ፍቅር ከሆናችሁ የሚስተካከለው ዲኤንኤም ከጎን ሆነሽ ብሩኬ እንደማያደርገው እርግጠኛ ነኝ። አንቺም ቢሆንም አሳድገዋለሁ ነው ያልሽ። ትክክል ነሽ ሃይሚዬ። ካንቺ የሚጠበቅ ከአንድ ሴት ልጅ ከአንድ ጠንካራ ሴት ልጅ የሚጠበቅ ነገር ነው ያረሽው። እኔ ተማመንብሻለሁ እቴ። ለስንቱ ብርታት የምትሆኝ ነሽ።
ለስንቱ መውደቅ መነሳት የምትሆኝ ነሽ። እስከዛሬ ድረስ ደግሞ ለስንቱ ሴቶች አርአያ የሆንሽ ልጅ ነሽ። እተማመንብሻለሁ እህቴ። እና ይሄን ነገር ማስተካከል የምትችይው ራስሽ ነሽ፣ ከብሩኬ ጎን ሆነሽ በቃ ነገሮቹን የሆነም ቢባል እኔ ለብሩኬ ማገዝ አይደለም ልጁ የሱ እንዳልሆነ በጣም ውስጥሽም ያምንበታል። ዲኤንኤ ይመረመራል። ያለው ነገር ማስተካከል የሚችለው ነገር ይስተካከላል። የጊዜ ጉዳይ ነው። ጊዜ መፍታት የሚችል ነገር ነው። አንቺ ዛሬና ያው ከዚህ በላይ እኮ ብዙ ነገር አሳልፋችኋል። ብዙ ነገር ተፈጥሯል እና ብቻ በተሻለሽ አቅም ከጎኑ ነው መሆን ያለብሽ። አንቺ ከጎኑ ነው መሆን ያለብሽ። ብዙ ነገር ቢፈጠር አንድ ነገር ተመካክራችሁ ሁሉ ነገር ዲኤንኤ የሚመርመር ከተባለ ትክክል ናብቴ እንደገና መመርመር ነው ያለበት። እሷ በምን ታውቂያታለሽ? ቢቀየር ባይቀየር በምን ቢታወቅ ነገር አለ እና ካለም አዲስ አበባ እስከ ድረስ እስከፈለገ መስዋዕት እስከተከፈለ ድረስ ተከፍሎ መስተካከል ያለበት ይስተካከላል። ይሄ ሁሉ ነገር የሚሆነው አንቺ ባለመረበሽ ሐሳብሽን አትበታትኒ። ከብሩኬ ጎን ሆነሽ ማስተካከል የምትችይው ነገር ማስተካከል ነው ያለብሽ እና ብሩኬም ነገሮቹን ብቻ በሌላ በአንድ አንግል ማየት የለብም። በቃ ሆነ እስከተባለ ድረስ ይሄ ልጁ ያንተ ነው እስከተባለ ድረስ የጊዜ ጉዳይ ነው። ጊዜ ያስተካክላል። ጊዜ ፈታ። አሁን እኮ 2 ቀን ወይ 3 ቀን ቢፈርጅ ነው ይሄ ነገር አይደል? ማስተካከል የሚያለኮ ይስተካከላል። በትንሽ ነገር ተስፋ መቁረጥ ምናምን አይደለም። በመናደር ምናምን የሚመጣ ነገር አይደለም። አንተ ነገር ሐሳብን ሰብሰብ አድርገህ በቃ መጋፈጥ ያለብህ ነገር ተካፍተ ነው። ለፍቅር የማይከፈል ነገር የለም እንዴ። ከዚህ ቤት እኮ ስንት ነገር አሳልፋቸዋል እኮ አንተም አንተ ነህ እኮ በሰዓት እኔ መምከር ያለብኝ እንጂ አንተ ለመምከር አልችልም ብሩኬ። በቃ አንተም በቃ ትልቅ ደረጃ የምትደርስ ልጅ ነህ። ብዙ ነገር ያሳለፈህ እዚህ ደረጃ ደርሰሃል። ይሄ ሁሉ ነገር ተስተካክሏል። ስንትና ስንት ነገር አሳልፈህ መጥተሃል እና ብቻ ይሄም ዲኤንኤ ሲመረመር እንደገና መመርመር ካለበት እንደገና ሲመረመር ሁላችንም ለብሩኬ ብቻ ዋልትናውም ተተን መሄድ የለብንም። ቤተሰብ በተሰበሰበበት ሁላችንም ካንተ ጋር ጎን ሆነን ሃይሚም ብሩኬም ሁላችንም ካንተ ጋር ሆነን ማስተካከል ያለብን እናስተካክላለን። እና ይሄን ተፈጠረ ማለት ደግሞ የነገ ህይወታችሁ ይበላሻል ማለት አይደለም። ሃይሚ ልጅ ስላለው ብሩኬ ካንቺ ይለያያል ማለት አይደለም። ይሄ ነገ ህይወት አይቀጥልም ማለት አይደለም፣ ይቀጥላል። እሺ ተጭበረበረና የብሩኬ ልጅ ሆነ ቢባል ምንድነው ሃይሚ አንቺ አያርገውና ደግሞ ይሆናል ብዬ በጭራሽ መተማመን አይሆንም። ብሩኬም ደግሞ ይሄ ነገር ያደርጋል ብዬ በጭራሽ አላስብም። አንደኛ ነገር ያንቺ ክፍተት እናንተ መጣላት አይታ ነው እሷ ቦታ ክፍተት እየሰጣችኋት ነው ያላችሁት። አንቺ መለያየት እኮ እሺ እንለያያለን። በጣም የተቀየምኩሽ ነገር ሃይሚ እንለያያለን ማለት አይደለም። ብሩኬ ልጅ ያለው ማለት እኮ መለያየት አይደለም። ከሷ ጋር ይሆናል ማለት አይደለም። አያርገውና ቢባል የብሩኬ ልጅ ነው ቢባል እሺ ለሷ ክፍተት ለሷ ቦታ ተተሽ ለማን ጠላት ለማን ደስ ለማሰኘት ነው ይሄን ነገር እና በተቻለሽ አቅም አንቺ ጠንካራ ሴት ነሽ። ከዚህ በላይ በስንት ነገር ቆሜ መሰክር ልጅ ነሽ እና ማስተካከል ካለብሽ ይሄ መፍትሄ እንለያይ መለያየት አለብን ምናምን ላንቺ መፍትሄ አይሆንም እንዴ። በስንት ነገር ስንት ከ2 አመት 3 አመት በፊት የገነባችሁት ፍቅር በአንድ ሴት ይበተናል ማለት አይደለም እኮ እንዴ። ብሩኬ ልጅ ያለው ማለት እኮ ነገ አንቺን ያጣሻል ካንቺ ጋር ይለያያል ማለት አይደለም። እና አንዳንዴ እንዴ መሰለሽ ማንንም ከሆነ ያው ሴት ልጅ ነሽ፣ ብዙ ነገር ያጋጥምሻል፣ ብዙ ቻሌንጅ ያጋጥምሻል፣ ብዙ ነገር ግን ያው አንድ ነገር መከራን ስትጋፈጩ ነው እኮ። አንዳንዴ ደግሞ ፈጣሪ የሚወደውን ሰው ነው ፈጣሪ የሚፈትነው። እንደዛ አይደለም የምትይኝ አንቺ ሃይሚ? እኔ የምታጠነክሪኝ ምን ብለ ብዙ ነገር ያልፋል ምን የምትይኝ እኮ አንቺ ለዚህ አንቺ ደግሞ መካሪ ሆነሽ እኔ ደግሞ አንቺ ስመክርሽ ይሄ ሁሉ ነገር ያልፋል ምናምን ብለሽ የምትመክሪኝ እኮ አንቺ ነሽ። ግን ፈጣሪ የሚወደውን ሰው ነው የሚፈትነው። እውነተኛ ፍቅር ላይ ደግሞ ብዙ ነገር እንከን አይጠፋውም። አንዳንዴ ፈጣሪ የሚወደውን ነው የሚፈትነው እና አንደኛ ነገር ችግሮቹን መከራዎቹን መጋፈጥ ነው ያለብሽ። ከብሩኬ ጋር ሆነሽ ከተጋፈሽው ምንም የሚመጣ ነገር የለም። አንቺ በሷ ፊት እንደዚህ እጅ ስለሰጠሻት ምን የሚፈጠር ነገር አይደለም። ይሁን ከተባለ እንኳን እግዚአብሔር አያርገውና ልጁ ለብሩኬ ማለት ብሩኬን አጣሽው ማለት አይደለም። እና ይሄንን ነው ማስተካከል ብቻ ከጎን ሆኚ። ብሩኬም አንተ ነገሮቹ በአንድ አንግል ብቻ ማየት የለብህም፣ አስፍተን ማየት ያለብህ እና ዲኤንኤ መመርመር ካለበት ሁሉም ነገር አለ። ይሄ እኮ ጊዜ የተሻሻለ ነገር ነው። በአንድ በኩል ብቻ አይደለም። እቺ ልጅ እኮ ነገር ይሄ ዲኤንኤ ቢቀየር ምን ቢል አንድ ሌላ ቦታም ሄዶ ዲኤንኤ መመርመር አለበት። ሌላ ቦታም ራሱ መታየት አለበት። አንድ ብቻ አይደለም ሆስፒታል አለው፣ አንድ ብቻ አይደለም መታየት ያለበት፣ ሌላ ቦታ ነው መታየት ያለበት። እና እንደዚህ
ችላ መሆን ማለት ነው ለአንተ ዋጋ ነው የሚያስከፍልህ። ችለትነት ደግሞ መጨረሻው ደግሞ የሆነ መስዋዕት ያስከፍላል። እንደውም ሀብ እንዳለው በትኩሱ ነገር ነው ይሄን መሆን ያለበት። የነሱ ብቻ መልስ መጠበቅ ሳይሆን ማን እውነታ ጋር እንዳለ አንተ ዝም ማለት የለብህም። እና ይሄን ማለት ምን ፈልገው ቤተሰብ ብቻ እየተፈጠረ ያለው ነገር በጣም ያስጠላል። ያ ነገር አበቃ ስንል እንደገና በአዲስ ነገር ቀስቀሳ የሆነ ነገር እኮ በቃ በይ ሚል ከጎና ሰው ስላለ ነው። ያ ልጅ መጣ ቢኒ የኔ ልጅ ነው አላት። ደግሞ የኔ ልጅ ነው ሰው ልጅ የሚያክል ነገር እኮ ሚዲያ ላይ ወጥቶ የኔ ልጅ አይልም። ለምን ውስጡ ያደረገው ነገር ስለሚያውቅ ነው። አንቺም ደግሞ ያው ሆይታ የሆነ ነገር ምን ዝም ብሎ ጫጫታ ነገር ላንቺ ለነገሽ የሆነ ነገር ላይ ነገ መታፍሪበት ነገር ላይ ይሄ ልጅ ታሳዝንሽ። ህፃን ልጅ ነች ገና ምን 6 ወር ምናምን ያልሞላ ህፃን ጨቅላ ልጅ ነች። እንደዚህ አታንከራቻት። እቺ ልጅ እኮ ነገ ህይወት ይኖራታል። ነገ እኮ ይሄን ቪዲዮ ልታይ ይቀመጣል። ቪዲዮ ልታይ ትችላለች። አባትሽ እኮ እንደዚህ አልተባለም እንደዚህ ምናምን ቢባል ለልጅቷ እኮ ነገ ህፃን ልጅ ነች። ምንድነው አባቴ ነገ ምን እንደዚህ አድርገሽኝ ከማለት ውጪ መፍትሄ ሊሆን አይችልም እኮ። አንቺ ሴት ልጅ ነሽ። ነገ ወንድሞችሽ ላይ መድረስ የማይፈልገው ነገር እንዴት ነው አንቺ ሰው ላይ ማድረግ የምትፈልጊው? አንዳንዴ እኮ የሰው ልጅ ነሽ፣ እንደ ሰው ታስቢያለሽ። ከሰው ነው የተፈጠርሽው። ብቻ የምታስተካክዩ ነገር አንቺ እንደ ሰው አስቢ። ይሄ እኮ የጊዜ ጉዳይ ነው፣ ይፈታል። ሁሉም ነገር ያደርገዋል። ማይስተካከል ነገር የለም። እና ብቻ ቤተሰብ እናንተም ጸሎታችሁ ያስፈልገናል። ብቻ ብርታታችሁን ከኛ ጋር ያው የጨረቃ ፋሚሊ የሰው ስኬት የሚያስደስተው የሰው መነሳት የሚያስደስተው የሰው ትልቅ ደረጃ የሚያስደርሰው መድረስ የምትፈልጉት ቦታ በእናንተ ነው የደረስነው። እዚህ ድረስ መብቃታችን በእናንተ ነው። ግን ከእግዚአብሔር በላይ ከእግዚአብሔር ጎን ሆናችሁ እግዚአብሔር ደግሞ እናንተም ትልቅ ደረጃ ያድርሳችሁ። አይቻለሁ ብዙ ቪዲዮዎች አይቻለሁ። እግዚአብሔር የናኒ ምርቃት ላይ ሲስተርን የሚሉ ምናምን አይቻለሁ ብዙ ቪዲዮዎች። በቃ አንዴ ሲም እንዴት ነው መሰለኝ የሰው ስኬት የሚያስደስታችሁ ናቸው። እግዚአብሔርን የሆነ ቪዲዮቹ የተቆራረጡ ቪዲዮችን ሳይ በቃ እንኳን የእናንተን ቤተሰብ እንኳን የኛ ፋሚሊ ሆናችሁ ነው ያልኩት። እግዚአብሔርን ቀላል አይደለም እንኳን ሆናችሁን በቃ የናኒ ያ ሁሉ ቪዲዮ ይመርቃቱ የቀለበቱ ቪዲዮ ሲለቀቅ በጣም ተቆራርጦ ቲክቶክን ሲሞላው እንደገና የሲስተር ቪዲዮ እንደዛ ተቆራርጦ ሳየው እግዚአብሔርን ያ እንዴት መሰላችሁ የሰው ደስታ የሚያስደስታችሁ የሰው ስኬት የሚያስደስታችሁ እንኳን እና የጨረቃ ፋሚሊ ቤተሰብ ሆንኩኝ ያልኩት ነው። እግዚአብሔርን ቤተሰብ በጣም ስኬታችሁን እና ያው ሰው ሲወርቅ የምትነሱት ብቻ ሁሌም በጣም መወዳችሁ በጣም የማከብራችሁ የእናንተ ስኬት የሚያስደስተኝ የእናንተ መውጣት መግባት የሚያስደስተኝ የእናንተ ትልቅ ደረጃ እኛ ብቻ እግዚአብሔር ውለታችሁን ይመልስልኝ እና ቤተሰብ እናንተም ጸሎት አድርጉልን። ያው ብቻ ሁሉም ነገር ጊዜ እንዲፈታው ሁሉም ነገር እኔ ብቻ ዲኤንኤ ተመርምሮ ወደ አዲስ አበባ ተመለሱ ነው ያልኩት። በቃ ይሄ እውነታው አንድ ቀን ወጥቶ ብቻ አንድ ሰው በዛ ስቃይ ላይ ስንት አመት ሙሉ ሲሰቃይ በጣም ያስጠላል። ሆን ባለ ቁጥር ላይ ሃይሚም እንደዚህ ስትጎዳ ብሩኬም እንደዚህ ቤተሰብ እናንተም እንደዚህ ስትጎዱ በጣም ነው የሚያስጠላው። ብቻ ሁሉም ነገር እግዚአብሔር ይፍታው። እኛ ማስተካከል ያለብን እኔም ሃይሚ ከጎንሽ ነኝ፣ ብሩኬም ከጎን ነኝ። ማስተካከል ያለብን በጉልበቴም ማለት በምንም መስዋዕት የሚከፈል ነገር መስዋዕት ተከፍሎ ይሄ ነገር መስተካከል ነው ያለበት። ብቻ እኛ እግዚአብሔር ይጨመርበት። የምወዳችሁ የማከብራችሁ የጨረቃ ፋሚሊዎች እናንተም ከጎናችሁ ሁኑ፣ በጸሎት አግዙን፣ አይዞ በርቱ ማለት ነው ያለባችሁ እንጂ እንደ መጀመሪያ መከፋፈል አያስፈልግም። ይሄ ደግሞ የጨረቃ ፋሚሊ በእናንተ የሚመለከት በእናንተ ደግሞ ማየት የማልፈልገው ነገር ነው እና ሁሉም ነገር ስንተባበር የእናንተ ፍሬ አፍርቶ ነው እንደዚህ ልጆቹ ለዚህ የበቁት። እኛው ከዚህ በኋላ ሰርጋቸውን ነው የምንጠብቀው እንጂ መለያታቸው ሃይሚ ካንቺ አፍዬና አይጠበቅም። እንደ ወንድምነት ልምከርሽ፣ መለያት ላንቺ ደግሞ መፍትሄ ሊሆን አይችልም። መለያት እኮ ለልጅ ብሩኬ ልጅ አለው ማለት ደግሞ ላንቺ ነገ ብሩኬን ታጫዋለሽ ማለት አይደለም። ስንት ተጋብቶ ተለያይቶ የሚኖር ሰው አለ አይደል እንዴ? አንቺ ደግሞ ይሄ ደግሞ ብሩኬ ያደርጋል ብለሽ እንደማትጠራጠሪ እርግጠኛ ነኝ። ለምን ቢኒ የሚያክል ልጅ ቢኒ አሁን ልጁ የኔ ነው ብሎ እስከዛ ድረስ ሚዲያ ድረስ እስከመውጣት ድረስ እንግዲህ ልጅ የሚያክል ነገር ደግሞ ልጁ የኔ ነው ብሎ ሚዲያ ላይ የሚወጣ ሰው የለም። ለምን በቃ እሱ ያደረገው ነገር ልጁ እሱ እንደሆነች እኔ ልጄ በቃ ተረጋግጦልኝ ልጄ የኔ ነው ማለት እያለን ያለው አንደኛ ይሄ እኮ አንዴ መረጃ ላንቺ ይሆንሻል አይሚዬ። እና ይሄንን ማለት ምን ፈልገው የምንወዳችሁ የምናከብራችሁ የጨረቃ ፋሚሊዎች